በዚህ ዙሪያ ይህንን ካልናችሁ አሁን ደግሞ ወደ ዕለቱ የሳውዲ አረቢያ ጭንቅ እንውሰዳችሁ። ሳውዲ አረቢያ በኢኮኖሚም በግዛትም ትልቅና ሰፊ ሀገር ብትሆንም በየመን ጥቂት ታጣቂዎች መውጫ መግቢያን አታለች። ጭንቅ ውስጥ ገብታ በቀኝም በግራም ደግፉኝ በማለት ከፓኪስታን እስከ ቱርክ ከግብፅ እስከ ኤርትራና አሜሪካ የምጥኝ ብትልም የየመን ሁቲ ታጣቂዎች በትላንትና ዕለት በ12 ሚሳኤሎች አከታትለው በመተኮስ የሳውዲን ወታደራዊ ቤዝ አራውጠውታል። በየመን በኢራን የሚደገፉት የሁቲ ኃይሎች አርብ ዕለት ሀድራማውትና ማሪብ በተባሉ የሳውዲ የጦር ቤዝ የሚገኙበትን አካባቢዎች ያለምንም ከልካይ የደበደቡበት ሁኔታ ታይቷል። ሳውዲ የጦር ቤዟን በቅጡ መከላከል አልቻለችም። ታጣቂዎቹ የ12 ሚሳኤሎችን ጥቃት በመሰንዘር የሰው ሕይወትን አጥፍቷል። እንደዚሁም የንብረት ውድመትንም ጭምር ያስከተሉ መሆኑን የአልጀዚራ ዘገባ አመላክቷል። እንደ ዘገባው ከሆነ ይህ የታጣቂዎቹ ጥቃት የተከተለው ሐሙስ ዕለት በሳውዲ የሚመራው ጥምረትና ዓለም አቀፍ ዕውቅና አለኝ ለማለት ከየመን ሁቲ ታጣቂዎች ጋር የሚፋለመው የየመን መንግስት ወታደራዊ ቦታዎች ላይ የድሮኖችና የባላስቲክ ሚሳኤሎችን ጥቃት ካደረሰ በኋላ ነው። ዘገባዎቹ በዚሁ የሳውዲና የየመን መንግስት የጋራ ጥቃት ቢያንስ 30 የሚሆኑ የታጣቂዎቹ ወታደሮችን ገለዋል። በዚህ ጥቃት ክፉኛ የተበሳጩት የየመን ሁቲ ታጣቂዎች 12 ሚሳኤሎችን ወደ ሳውዲ አረቢያ የየመን ወታደራዊ ቤዞች በማስወንጨፍ 12 ሲቪሎችን አቁስሏል። የደረሰው የንብረት ጉዳትን በተመለከተ እስካሁን ባለው ሁኔታ በግልጽ አልታወቀም። የደረሰውን ወታደራዊ ጉዳት በተመለከተ የሳውዲ ባለስልጣናትም ምንም ነገር ከመናገር ተቆጥበዋል። ሳውዲ ዘንድሮ ጭንቅ ውስጥ ገብታለች። የኢራን ወታደራዊ አቅም ከተጠበቀው በላይ ሆኖ መገኘቱ የሳውዲን ፍርሃት ጥግ አድርሶታል። በትጥቅ ከታዩ የቀጠናው እንደ ሳውዲ ባለስልጣናት መሳሪያ ሸማች የለም። ለዓመታት ቢሊዮን ረብጣ ዶላሮችን ከስክሰው ከአሜሪካ የሸመቱት የጦር መሳሪያም አንዳንዱ ጊዜው እያለፈበት ሙዚየም እየገባም ነው። ግን ደግሞ ከዚህ ሁሉ ትጥቅ በኋላም ቢሆን ሳውዲ በየቀጠናው እየሄደች እቀፉኝ ደግፉኝ ከማለት ቦዝና አታውቅም። በቅርቡ የቀይ ባህር የጋራ ስምምነት አድርገን የባህሩን ወሽመጥ በጋራ እንከላከል በሚል የቀጠናውን ሀገራት ድረሱልኝ ማለቷ የሚታወስ ነው። በትላንትናው ዕለት ደግሞ ፓኪስታንና ቱርክን ጠርታ የኔቶ መልክ ያለው ወታደራዊ ስምምነትን አድርጋለች። በብዙዎች የጭንቀት ስምምነት እየተባለ ነው። ስምምነቱ የአንዱ ሀገር መጠቃት የሌላው ሀገር ጥቃት ተደርጎ የሚወሰድ በመሆኑም ጥቃቱን በጋራ መክታለን የሚል አንቀጽ የተካተተበት ነው። ይህ አይነቱ የአንድን ሀገር ጥቃት እንደ ጋራ ጥቃት በመውሰድ ያንን ሀገር በጋራ የመከላከሉ ጉዳይ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ የጋራ ቻርተር ላይ ያለ